ውድ ቤተሰቦቼ ዛሬ ለማወራውና ለምናገረው ነገር በጣም ይቅርታ። ነገር ግን ኤፍሬም ዛሬ በጣም ነው ያናደደኝ ማለት ነው። ምክንያቱም እንደ ራሳቸው አድርገው አያዩ ማለት ነው። ምን ነው ከፋሚላችሁ ከትንሽ ሀይሚ ስትቀር ማለት ነው ሌሎቻችሁ እንዳለ አስመሳይ ናችሁ። ለምን እንደሆነ አላውቅም። በጣም ይቅርታ። አባትን ግን መንካትም አልፈልግም ነበረ። ነገር ግን አንተ ወንድምህ ነው አይደል? ሩታ ግን በእንጨት ነው አይደል የተነፈቀችው? አንተ ኤፍሬም ማለት ነው አስመሳይ ነህ። እውነት አታስመስል። ከትላንትና ወዳ ለራስህ አይደለም እንዴ ወንድምህ አልፈልግም ልኑርበት በ20 ዓመቴ መቃጠል አልፈልግም ሲልህ የነበረው ማለት ነው እንዴ? እየሳቃችሁ እየጨፈራችሁ አልነበራችሁም አብራችሁ ማለት ነው? የሩታ ህይወት ቀልድ አድርጋችሁት ማለት ነው። ስሩ ስሩ ስሩ፣ ወንድ ልጅ ናችሁ ማለት ነው። እና አመት ለአመት 2 ዓመት ለ3 ዓመት በሴት ልጅ ክብር አትደራደሩ። ሴት ልጅ በውሸት ዝቅ እያደረጋችሁ አትነግዱባት ማለት ነው። ይብቃት በቃ። አሁን አለፈላችሁ። ትልቅ ደረጃ ደርሳችኋል ማለት ነው። ወንድ አይደላችሁም እንዴ? ሰርታችሁ አትበሉም እንዴ? ቆይ አብርሽስ መፈረሙ ለምን አይፈልግም እንዴ? እሱ ሲንዘላዘል ዝም ትላላችሁ፣ መልስ ወጣችሁ አትሰጡም። እንደፈለገ ሲሆን የትኛው ሀገር ወንድ ልጅ ነው ማለት ነው ለሚስቱ እንዳይመታ ጥቁር በጥቁር ለብሶ ከጎን 2 ወንድ አስከትሎ የሚመጣው ማለት ነው? ሚስት በዚህ ደረጃ? ባል እኮ ለሚስት መከታ ነው። አብርሽ ለሩታ መከታ ነው ነበረ መሆን የነበረበት ማለት ነው። ነገር ግን መከታ ሳይሆን ሚዲያ ላይ እያሰደባት ነው ያለው። ታያላችሁ እንዴት እንደምሰደብ ሩታ ማለት ነው። አንድ አሁን እመቤት የምትባል አንድ ትልቅ ጅላጅል ሴትዮ ያለች ማለት ነው። እሷ ራሱ እንዴት እንደምትወርድባት ማለት ነው። እቺ ልጅ ምን ባረገች? ምን ባጠፋች? ጥፋቷ ምንድን ነው? የሩታ ጥፋት እቤቴ እንኑር ትዳራችን ክብር ይኑረው ስላለች ነው። ያንን ነገር አልፈለገውም ወንድምህ እንዴ? ለምንድን ነው? እፈልጋለሁ መታሰር አይታሰርም ወንድሜ ይውጣ ካልክ ይፈርምላት ይውጣ፣ አለቀ። እንዴ ይሄንን አክል ሩታ እኮ ቤታችሁ ሽጡና ገንዘብ ስጡኝ አላለችም እኮ። ከእናንተ እኮ ሚሊዮን ቤት እኮ አልፈለገችም። የፈለገች በቃ እኔ አልፈልገውም፣ ለእኔ አይመጥነኝም። በመጀመሪያ ደረጃ አይቼው ነበር። አብርሽ ደግሞ ሲያድግ ሀብታም ሲሆን ተቀየረ። የድሮ አብርሽ ማንነቱን እረሳ። ስለዚህ እሷ እውነትም እንደተባለ ከእርግዝናዋ እስከ መውለድ አራስ ቤት እንኳን እንደ አራስ ቁጭ ብላ እንኳን አንድ ቀን አልታረሰችም። አንተ እህትህ ብትሆን እንደዚህ ትል ነበር? ተው እንጂ ኤፍሬም፣ ማስመሰል ይብቃ ማለት ነው እንዴ። ልጅቷ እስከ መቼ ድረስ ነው በውሸት እንደዚህ እያኖራችሁ የምትሰሩባት? አታሳዝናችሁም? ግን እውነት አንዳንዴ አታሳዝናችሁ ወይስ ለእሷ ከጎንዋ ወጥቶ የሚቆምና የሚከራከር ስለሌላት ነው? በቃ አብርሽ እኮ አልፈልጋትም ሩታን። እውነቴ ነው የምላችሁ፣ ሩታን አብርሽ አይፈልጋትም። የሚፈልጋት ለጥቅሙ ነው፣ ለብሩ ነው። መፈረምም ያልፈለገው ገንዘብ ትካፈላለች፣ ንብረት ትካፈላለች። እሷ ከሄደች በኋላ ዩቱብ እንዴት አድርጌ ይሰራለው ነው። ከጥቅም ከብር የሰው ልጅ ይሻላል። እቺ ልጅ እውነቴ ነው የምላችሁ ምንም ነገር ብትሆኑ ነገ ብትወጥቁ ሩታ ቸገረን ብትሏት እንኳን አትጨክንባችሁ። እናንተ ግን ከአንዳንድ ቦታ ልትገድሏት ለምን በቃ ራሷን ቆማ ተቋቁማ ለምን ቆመች የሚባል ነገር ነው። ሴት ልጅ በዚህ ናክል አትስበሩ እንዴ! እናንተ ቤት ከትንሽ ትልቅ በቃ ሩታን ለመስፈር ነው የሚያስበው። ሩታ እኮ አሁንም ቢሆን አላሳሰረችም እኮ፣ ለመነችው እኮ ተለማመጠችው። የሩታን ትዳር አንተ አይደለም የምትኖረው ማለት ነው፣ አብርሽ ነው እንጂ የሚኖረው። አንተ የፈለግ ይቅርታ ብትጠይቃት የፈለገ ነገር ብታደርግላት ኤፍሬም፣ አንተ አታኖራትም። ሚያኖራት አብርሽ ነው እንዴ። አብርሽ ትዳሩ የሚፈልገው ቢሆን ከመጀመሪያ ጀምሮ ይቅርታ ይላል፣ ያስተካክላል። ሩታ ብትገፋው እንኳን አልፈልግህም ብትለው ለ2 ቀን ለ3 ቀን ለብቻው ዘግቶ ቁጭ ብሎ ምንድነው የበደልኳት ይሄንን አክል ሩታ በእኔ የምትጨክን ነገር ብሎ ያስብ ነበር። እሱ ዛሬ ከሩታ ይጣላል፣ ነገ ሂዶ ከሌላ ሴት ነው። እሺ አሁን ለእናንተ ብላ ገባች ቤቷ። ሄርሜላንም ታዋች ታረቁ። ነገስ ሌላ ሴት ይዞባት ቢመጣስ? ሲቀጥል በአብርሽ ህይወት ምን አይነት ለውጥ የተገኘ ነገር አለ? እስቲ ሚዲያ ላይ እንደውም ለሩታ ሳይሆን ለራሳችሁ ለአባትህ ክብር ስትል እንኳን ሚዲያ የሚለቀቅ ነገር
ይሄ የራቁት ነገር የሚለቀቅ ሲሳሳም ሲላላጥ እንኳን የማን ልጅ ነው? የታደሰ ልጅ እንደዚህ ሆነ ወይ ሲባል ራሱ አይከብድህም ለአንተ ለራስህ? ዛሬ ወንድሜ ይውጣ፣ እንዴት ነው የሚወጣው ወንድሜ? እሷን እየነጋዳችሁበት ማለት ነው። እያንዳንዳችሁ እየሸቀላችሁ ማለት ነው። አብርሽ በራሱ እጅ እኮ ነው ትዳሩን ያረከሰ። እንደ አብርሽ ትዳር የረከሰ ነገር አለ እንዴ? በህይወቱ ስንት ዩቱበር ነው የሚጫወትበት በአብርሽ ትዳር። እንደ አብርሽ ትዳር የረከሰ ትዳር እኔ አይቼ አላውቅም። እውነት የረከሰ ወንድና የረከሰ ትዳር በህይወቴ እንደዚህ አይነት ነገር አይቼ አላውቅም። በአብርሽ ትዳር ማለት በቀን 5-6 ቪዲዮ ነው የሚሰራበት። ትዳር ክብር ነው እንጂ የማንም መረገጫ አይደለም። ስለዚህ ኤፍሬም አታስመስል። ሲቀጥል አስመሳይ ናችሁ እናንተ ሁላችሁም ማለት ነው። ጥቅመኛና አስመሳይ። ሩታን እውነቴ ነው ሙላችሁ ለአብርሽ ቀንታችሁ ሳይሆን ለሩታ ወዳችሁ ሳይሆን ተወዳጅነት ስላላት ገንዘብ ስለምታመጣላችሁ ያለሷ ስለማይሆናላችሁ ነው እንደዚህ የምትሆኑት እንጂ ከልባችሁ ብትወዷት እንደ እህት እንደ ወንድምህ ሚስት ብሳሳላት በመጀመሪያ ደረጃ ወንድምህን ትቀጣ ነበር። ወንድምህን ከመጥፎ ነገር ታስርቃብ ነበር። ስታለቅስ እንኳን እንባዋን ታፍሱላት ነበረ። ነገር ግን እሱ እየሰራ ዝሙትን እየሰራ ብር እየተቀበለ ለእናንተ እየሰጣችሁ ዝም ትሉና በስተመጨረሻ ልጅቷ መሯት ተቃጥላ ጨጓራዋን አሟት ውሳኔ ስትወስድ ለምን ታረጊያለሽ? በአንቺ አይጠበቅም፣ በእሱ ውስጥ ይጠበቃል። እሱ የሚያደርገው ነገር ትክክል ነገር ነው። ሞር በሴት ላይ ማለት ነው። ነገረችህ እኮ እህት አለችህ፣ እናትህ ሴት ናት። አረ ለቅቅ አድርጓት። እውነት ያስጠላል፣ ይደብራል። በቃ በዚህ ናክል ደግሞ ትልልቅ ሰው ውሸታም አታርጉ። ደግሞ ላሰራችሁት ማተብ እንኳን ክብር ይኑራችሁ። ለፈጣሪያችሁ ራሱ ክብር ይኑራችሁ። እግዚአብሔርን እንደዚህ እያላችሁ አትማሉ። እጅ ይላል፣ ያስጠላል። እውነት እዚህ ጋር ወይም እናንተ ስለተወደዳችሁና ለሩታ ብለን ነው የምንከታተላችሁ እንጂ እናንተ ከምሬ ነው ብላችሁ የሚያውቃችሁ ሰው ያውቃችኋል ማለት ነው። እና ይህንን ነገር ስጠቀም በጣም ይቅርታ። ነገር ግን በዚህ ናክል ጋሼ ተማረረብሽ። ለምንድን ነው የሚማረሩት? ጋሼ አባት ከሆኑ ማለት ነው። እውነት ለአብርሽ ካሰቡ ለምን ቆንጥተው አያሳድጉትም? አብርሽ ምንድን ነው ሲቀጥል፣ አብርሽ መንዘላዘን ነው የሚፈልገው። ለአባቱም ክብር የለውም፣ ለሚስቱም ክብር የለውም፣ ለኦዲየንስም ክብር የለውም። የትኛውም ነገር ክብር የለውም። እሱ የበላይ ነኝ ነው የሚሰማው። እሱ እንደውም በሱ በአብርሽ ላይ ፈጣሪ ማን ላይ አይልም እኮ። አብርሽ ድሮ ቀረ። ድሮ ቡታጀራ ያለ ጊዜ ትትናው ለሰው ማገዝ ለሰው እንትን ማለት ድሮ ቀረ። አሁን ግን የሚሰራቸው ሁሉ ነገር እዩልኝ ስሙልኝ ነው ለማለት። ወይኔ እውነቴ ነው የምላችሁ፣ በጣም ነው የሚያሳዝነው እኮ የሴት እድል። ለማንኛውም ሩታ ያይዞሽ፣ አንድ ቀን ከዚህ ህይወት ተገላግለሽ ሰላምሽን አግኝተሽ የምትኖርበት ቀን ናፍቆኛል ማለት ነው።